ጀና የቅርብ ጓደኛዋ ነበረች። በወደቀችበት ያነሳቻት፣ የልቧን ምስጢር የምታካፍላትና ሁሌም ከጎኗ ያልጠፋች እውነተኛ ወዳጇ። ነገር ግን ፈራህ በውስጧ የደበቀችው ሌላ ምስጢር ነበር። ንጹሕ ሕይወትን ለማጥፋት መርዝ እስከ ማዘጋጀት የሚያደርስ ጥቁር ምቀኝነት። ለመሆኑ ያ ያማረ ጓደኝነት እንዴት ወደ ግድያ ሴራ ተቀየረ? ዛሬ ሁሉንም የኔ ይሁን ብላ ተመኝታ በመጨረሻ ግን ባዶ እጇን የቀረችው የፈራህን አስገራሚ ታሪክ እናያለን። በአረንጓዴ መስኮች በተከበበች የዋህ ሰዎች በሚኖሩባት አንዲት ጸጥተኛ መንደር ውስጥ ፈራህ የምትባል ልጃገረድ ትኖር ነበር። ፈራህ በውበቷ መካከለኛ የሚባል ሲሆን ብዙም የሰውን ትኩረት አትስብም ነበር። ደግሞም ራሷን የመከላከል አቅሙም አልነበራትም። ከወላጆቿ ጋር ልከኛ በሆነ ቤት ውስጥም ትኖር ነበር። በልቧ ውስጥ ትልቅ አይናፋርነትና በራስ የመተማመን መንፈስ ይታይባታል። ይህንን ስሜቷን ደግሞ እንዴት መደበቅ እንዳለባት አታውቅም ነበር። ከእርሷ ፍጹም የተለየችው ደግሞ የቅርብ ጓደኛዋ ጀና ነበረች። ጀና በተፈጥሮ የታደለችው ውበቷ ገና ሳትናገር ማንነቷን የሚመሰክርላት፣ ደግነቷ ደግሞ ፊቷን ከማየት በፊት የሚታወቅላት ልጅ ነበረች። ጀና ፈራህን መቼም ቢሆን ብቻዋን አታዋትም። ወደ ሴቶች ስብስብ ትወስዳታለች፣ እንድትናገርም ታበረታታታለች። ፈራህ በአይን አፋርነት ዝም ስትል ጀና በደግነት እንዲህ ትለታለች፣ ተናገሪ ፈራህ፣ የአንቺም ሐሳብ ዋጋ አለው፣ ማንም ካንቺ አይበልጥም። ጀና በሌሎች ፊት የፈራህን ክብር ሁል ጊዜ ከፍ ታደርግ ነበር። በዚህም ምክንያት ፈራህ በዚህ ዓለም ውስጥ ቦታ እንዳላት በጥቂቱም ቢሆን መሰማት ጀመረ። በዚሁ መንደር ውስጥ ሺሃብ የተባለ ወጣት ይኖር ነበር። ሺሃብ መልከ መልካም፣ ጀግናና የተከበረ ቤተሰብ ልጅ ነው። ልጃገረዶች ሁሉም በአድናቆት ይመለከቱታል። እናቶችም ሁሉ ለልጆቻቸው ይመኙታል። ጀናም እንደ ማንኛውም ሴት ትወደው ነበር። ይህንንም ለፈራህ አልደበቀቻትም። ስለሱ ታወራለታለች። ስለ ስብዕናውና ስለ ጀግንነቱም ታሞካሸዋለች። እየሳቀችም እንዲህ ትል ነበር፣ አንድ ቀን እጄን እንደሚጠይቅ ይሰማኛል። ለመጀመሪያ ጊዜ ሺሃብ ያለ ፍቃዷ ወደ ፈራህ ልብ ዘልቆ ገባ። ፈራህ አድናቆቷን ደበቀች። ነገር ግን ያ አድናቆት ቀስ በቀስ ወደ ድብቅ አባዜ ተቀየረ። ከሩቅ ሆና ትከታተለውም ጀመር። የሚሄድባቸውን መንገዶችና ልምዶችንም አጠናች። ሆን ብላ እሱ በሚያልፍበት መንገድ ትመላለሳለች። በተሰላ ተንኮልም ድንገተኛ የሚመስሉ ክስተቶችን ታዘጋጅ ነበር። ምስኪን ሰው ካየች ሺሃብ እያያት ምጽዋት ትሰጣለች። ሕፃን ካለፈ ፈገግ ትላለች። አረጋውያንን ካየች ደግሞ ሸክማቸውን በማገዝ ትታያለች። ሺሃብም ይህን ሁሉ ከሩቅ ይታዘብ ነበር። ሳያውቀውም ልቡ ወደ እርሷ ማዘንበል ጀመረ። አንድ ቀን ሺሃብ ለፈራህ የጋብቻ ጥያቄ አቀረበ። መንደሩ በሙሉ በድንጋጤም ተዋጠ። በተለይም ጀና በድንጋጤ ደንዝዛ ቀረች። ፈራህ እኔ እንደምወደው ስለምታውቅ እምቢ ትላለች ብላም አስባ ነበር። ነገር ግን ፈራህ እምቢ አላለችም። በደስታ እየዘለለች ወዲያውኑ ተስማማች። ደማቅ የልውውጥ ግብዣም ተደረገ። ከመንደሩ ሰው ሁሉ ተጠራ። ጀና ግን አልተጋበዘችም። ቆይቶም ጀና ገበያ ላይ አግኝታ ለምን እንዳልተጠራች ስትጠይቃት ፈራህ በቅዝቃዜ እንዲህ ስትል መለሰች፣ እናቴን ጠይቂያት ነበር ግን ረስታው ነው መሰለኝ። ጀናም አመነቻት፣ ይቅርታም አደረገችላት። በቅንነትም አቅፋት እንኳን ደስ አለሽ፣ ደስታሽን ያብዛውም አለቻት። ፈራህ ከሷ የሚሻሉ ቆንጆዎች በተለይም ደግሞ ጀና እንዳይመጡ በመፍራት ያለምንም ሰርግ ተዳረች። ጀና የጋብቻውን ዜና ስትሰማ እንኳን ደስ አለሽ ለማለት ወደ ፈራህ ቤት ሄደች። ፈራህ በሩን ከፍታ ጀናን ስታያትም ደነገጠች። ባሏ መጥቶ እንዳያትም እየተጨነቀች ጀናን ወደ ውስጥ አስገባቻት። ብዙም ሳትቆይ በቁጣ መናገር ጀመረች። አንቺ ጓደኛዬና እህቴ ነሽ፣ ነገር ግን ባለቤቴ ባንቺ ባህሪ እያማረረ ነው። ጀናም በድንጋጤ ተዋጠች። ምን? ለምን? ስትል ጠየቀች። ፈራህም እንዲህ ስትል ዋሸች። መንገድ ላይ በምታየው እይታ ተረብሿል። አንቺን ፊት ለፊት ለማናገርም አፍሮ ነው። ትዳር የፈጣሪ ዕድል ነው። አሁን ደግሞ እሱ የኔ ባል ነው። እነዚህ ቃላት የጀናን ልብ እንደ ጦር ወጉት። መራራ ለቅሶ እያለቀሰችም ከቤት ወጣች። ይህ ሁሉ ጀናን ከህይወቷ ለማስወጣት የተቀነባበረ ተንኮል መሆኑን ፈጽሞ አላወቀችም ነበር። ጀና በእውነት ራቀች። በፈራህ ቤት በኩል ማለፍንም ሆነ ሰላምታ መለዋወጥን አቆመች። ነገር ግን የፈራህ ልብ ሊረጋ አልቻለም።
ጭንቀቷና ቅናቷ ወሰናቷ አደገ። ለባሏ ሆን ብላ ግድ የሌላት በመምሰል እንዲህ ትጠይቀው ጀመር። ዛሬ ጃናን አየሃት? በዚህ በኩል አልፋ ነበርን? ቀጥላም ስለ ጃና ማንነት መጥፎ ወሬዎችን በመዝራት ምስሏን ለማበላሸት ትሞክራለች። ሺሃብ ግን ሁል ጊዜም በቁርጠኝነት ንግግሯን ያቋርጣት ነበር። በቃሽ ፈራህ፣ እኔ ጃናን በደንብ አውቃታለሁ። እሷን ፈልጌ ቢሆን ኖሮ እሷኑ መርጥ ነበር። እኔ ግን አንቺን የመረጥኩት። ይህንን የሚላት ሊያረጋጋት ቢሆንም የእርሷ ልብ ግን ረፍት አጣ። ከቆይታ በኋላ የሺሃብ ቤተሰቦች በሥራ ምክንያት ወደ ራቅ ያለ ከተማ ተዛወሩ። ይህም ለፈራህ ወርቃማ አጋጣሚ ነበር። ባሏን ሌሊትና ቀን ተወተውተው ጀመር። ቤተሰቦችህ ይናፍቁሃል፣ ከነሱ መራቅ የለብህም። እናትህ ደግሞ አንተን ትፈልጋለች። በተጽዕኖዋም ተሳክቶላት ወደ ቤተሰቦቹ ቤት ተዛወሩ። ፈራህ ከጀና በመራቋ ለመጀመሪያ ጊዜ እፎይ ያለች። ነገር ግን ብዙም ሳይቆይ ሌላ ያልጠበቀችው ነገር ረበሻት። ሺሃብ ለእናቱ ያለው ጥልቅ ፍቅር፣ በየቀኑ ጠዋት እጇን መሳሙና ለቃሏ መታዘዙ በፈራህ ውስጥ ሊገባት የማይችል አዲስ የቅናት እሳትን አነደደ። አንድ ቀን ሺሃብ ሥራ በነበረበት ወቅት እናቱና እህቱ ረንዳ ለምሳ ጠሯት። እርሷ ግን በቅዝቃዜ አራበኝም አለች። ያለሷም ተመገቡ። ማታ ሺሃብ ሲመለስ እንደታመመች በመምሰል ሆዷን ይዛ በጣም ተርቤያለሁ፣ ምግብ አልሰጡኝም ስትል ዋሸች። ሺሃብ ነገሮችን ለማረጋጋት ቢሞክርም አንድ ቀን ግን በትዕግስት ማጣት ጮኸ። በቃ እኔ እናቴን አውቃታለሁ፣ የምትዩን አላምንም። በዚያ ቅጽበት በፈራህ ልብ ውስጥ እሳተ ጎመራ ፈነዳ። ቅናቷም ወደ ዝምተኛ ጥላቻ ተቀየረ። አንድ ቀን ማታ ሺሃብ 3 ጣፋጮችን ይዞ መጣ። አንዱን ለፈራህ ሰጣትና ይህ ላንቺ ነው፣ ሁለቱ ደግሞ ለእህቴና ለእናቴ ነው አላት። ፈራህ ጣፋጮቹን እያየች ደረቷ ተጠበበ። ሺሃብ ለሷ ብቻ የተፈጠረ ንብረት ይመስላታል። እህቱን ብትሆን ልትቀርበው አይገባም። አሁን ቅናቷ አዲስ ተንኮል መንገድ እንድትቀይስ አዘዛት። ፈራህ ልቧ እየፈላ ወደ ኩሽና ገባች። አንዱን ጣፋጭ ወስዳ የልብስ ማጠቢያ ሳሙና አርከፈከፈችበት። ከዚያም ምንም እንዳልተፈጠረ አስመስላ ሳህኑን አስከትላ ይዛ ወጣች። በተረጋጋ ድምፅ እነሆ ተመገቡ አለች። ሁሉም እየሳቁ መብላት ጀመሩ። ፈራህ ግን በሐሰት ፈገግታ ረንዳ ጣፋጩን ስትጎርስ ትከታተል ጀመር። ከደቂቃዎች በኋላ የረንዳ ፊት ተለዋወጠ። ሆዷን ይዛ ማስታወክ ጀመረች። በከባድ ህመምም ጮኸች። ሺሃብ በድንጋጤ ተነስቶ ወደ ሐኪም ቤት ወሰዳት። ከምርመራም በኋላ ሐኪሙ በጥቁር ድምፅ እንዲህ አለ፣ መርዝ ያለበት ነገር በልታለች፣ ለሞት በጣም ቀርባ ነበር። ረንዳ ለቀናት በህመም አልጋ ላይ ዋለች። ሺሃብ እጇን ይዞ ከጎኗ አልተለየም። ይህ ግን ፈራህን ይበልጥ አበሳጫት። አንድ ምሽት እንዲህ ስትል ገጠመችው። እኔን ችላ እያልከኝ እንደሆነ አታይም? እኔ እኮ ሚስትህ ነኝ። እሱም በቁጣ መለሰላት። እሷ እኮ እህቴ ናት፣ ልትሞት ምንም አልቀራትም ነበር። ጭቅጭቁ ተካረረ። ሺሃብ ጮኸባትና ብቻዋን ትቷት ወጣ። እዚህ ላይ ክፋት ጣሪያ ነካ። ፈራህ ወደ ኩሽና ገብታ የረንዳን መድኃኒት ወሰደችና የአይጥ መርዝ ጨመረችበት። በዚያ ቅጽበት የሺሃብ እናት ድንገት አየቻት። ደንግጣም ደረቀች። ከዚያም ልቧ እየመታ ተደበቀች። ፈራህም በለሰለሰ ድምፅ ወደ ረንዳ ክፍል ገብታ መድኃኒትሽ ይኸው አለቻት። ረንዳ በደካማ ፈገግታ አመሰግናለሁ ብላ ሲኒውን ስታነሳ እናቷ ቆይ ስትል ጮኸች። ሺሃብን ጠርታ ያየችውን ሁሉም ተናገረች። ፈራህ በለቅሶ እየጮኸች ውሸት ነው፣ ሊያጠፉኝ ፈልገው ነው አለች። ሺሃብ በቅዝቃዜ እንዲህ አላት፣ ችግር የለም መድኃኒቱን ራስሽ ቅመሽውና እኛ ይቅርታ እንጠይቅሻለን። የፈራህ ፊት ነጣ። ሲኒውን ከእጇ አምልጦ ወደቀ። እየተንሰቀሰቀች መሬት ላይ ወደቀች። ስለምወድህ ነው ቀናሁብህ፣ አንተን ለራሴ ብቻ ነው የምፈልገው ስትል አመነች። ሺሃብም አልራራም። አንቺ የአእምሮ በሽተኛና ወንጀለኛ ነሽ፣ ብቸኛ እህቴን ልትገይልኝ ነበር አላት። ከቤቱም አባረራት። እግሩ ላይ እየወደቀች ብትለምነውም ዞር ብሎ አላያትም። ቤተሰቦቿ መጥተው ወደ ቤት ወሰዷት። ከአንድ ወር በኋላም ፈታት። ከወራት በኋላ ሺሃብ ለጃና የጋብቻ ጥያቄ አቀረበ። ጃና ግን በሐዘን እንዲህ በማለት መለሰችለት፣ እርሷ ምንም ብታደርገኝ ጓደኛዬ ናት። ጓደኛዬን ልብ መስበር ደግሞ አልፈልግም።
ከጊዜ በኋላ ጀና እንደርሷ ቅንና ደግ የሆነ ሰው አግብታ ተቀመጠች። ፈራህ ግን በሺሃብ አባዜ እንደተለከፈች የመጣላትን ሁሉ እምቢ በማለት እርካታ በራቀው ልብ ውስጥ በብቸኝነት ቀረች። በደልን የዘራ ሁሉንም ያጣል፣ መልካምን የዘራ ግን ከጊዜ በኋላም ቢሆን ፈጣሪ ልቡን ይጠግንለታል። ሺሃብ ያለፈውን ህመም ረሳ። አንዲት ረጋ ያለች ጨዋ ሴት አግብቶ ወደ ቀድሞ መንደሩም ተመለሰ። ያሳቅና እንባ ያየው ቤት በመጨረሻ ሰላምን አገኘ። ፈራህ ግን አሁንም ከሩቅ ትከታተላለች። በየቀኑ ከዛፍ ወይም ከግድግዳ ጀርባ ተደብቃ በአንድ ወቅት እሷ የነበረውን ቤት ትመለከታለች። ሺሃብ ከሚስቱ ጋር ሲሳሳቅ ስታይ ልቧን ይዛ በዝምታ ታለቅሳለች። እንባ ብቸኛ ጓደኛዋ ሆነ። አንድ ቀን በእንባ እየተሰቃየች ሳለ አንድ የዋህ እጅ ትከሻዋን ሲነካት ታወቃት። ዘወር ስትል አንዲት የመንደሩ አረጋዊትን አየች። ፊታቸው በሰላም የሚያበራ አይኖቻቸው ደግሞ በጥበብ የተሞሉ ነበሩ። በለሰለሰ ድምፅም እንዲህ አሏት፣ ልጄ ሆይ ልብ ሊንጠለጠል የሚገባው በፈጣሪ እንጂ በፍጡራን አይደለም። አንቺ እየደረሰብሽ ያለው ፈተና ልብሽን ምንም ሊጠቅምሽም ሆነ ሊጎዳሽ በማይችል ፍጡር ላይ ስለሰቀልሽ ነው። ፈራህም እየተንሰቀሰቀች ደክሞኛል፣ ልቤም ዝሏል አለች። አረጋዊቷም ፈገግ ብለው ተከተይኝ አሏት። ወደ መስጂድም መሯት። እነዚያ እርምጃዎች የብርሃን መጀመሪያ ነበሩ። ፈራህ ከጀርባ ተቀምጣ ቁርአንን አደመጠች። ቀደም ብሎ ተሰምቷት የማያውቅ ስሜትም ተሰማት። በደረቷ ውስጥ ሙቀት ፈሰሰ። ለዓመታት የራቃት ሰላምም ለመጀመሪያ ጊዜ ወደ ልቧ መጣ። ከጊዜ በኋላ ቁርአንን መቅራትና ማሐፈዝ ጀመረች። ስለ ምህረትና ይቅርታ በሚናገሩ አንቀጾች ላይ አምርራ ታለቅሳለች። የሺሃብን ቤት መከታተሏንም አቆመች። ሰላምንም አገኘች። በኋላም መስጊድ ውስጥ ሕፃናትን ቁርአን ማስተማር ጀመረች። ፊቷ በብርሃን ተሞልቶ እንዲህ ትላለች፣ ቁርአንን አጥኑ፣ በውስጡም ሰላም አለ። ፈጣሪውን የሙጥኝ ያለ መቼም አይከፋም። ፍጡርን ትቶ ወደ ፈጣሪው የተመለሰ ሰው ደግሞ ፈጣሪ መቼም የማይጠፋ ሰላምን ይሰጠዋል። ውድ የቻናሌ ተከታታዮች የዛሬው ታሪክ ይህን ይመስል ነበር። ከታሪኩ ብዙ እንደተማራችሁ ተስፋ አደርጋለሁ። በቀጣይ በሌላ አዲስ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።